አጋጣሚዎች በትልቅነቱ የሚታወቀው የዳዳብ የስደተኞች መጠለያ ጣቢያን ለመዝጋት ሲያስጠነቅቁ የቆዩ ሲሆን አብዛኛው የሶማሊያ ስደተኛ ቤት እስኪያገኝ ድረስ እስከ ሰኔ 2022 ዓ.ም ድረስ ብቻ መጠለያ ጣቢያው ክፍት ሆኖ እንዲቆይ የኬንያ መንግስት ለተባበሩት መንግስታት የጊዜ ገደብ ሰጥቷል። ከዚህ በተጨማሪ ሁለቱ ሀገራት በህንድ ውቅያኖስ ማዶ ለረጅም ጊዜ ዘለቀ የባህር ድንበር ይገባኛል ውዝግብ አላቸው። ቦታዎቹ የነዳጅና የጋዝ ክምችት አላቸው ተብሎ የሚታመን ሲሆን ይገባኛል ክርክሩም በዓለም አቀፍ ፍርድ ቤት እጅ ይገኛል። በአፍሪካ ቀንድ ሰላምና ጸጥታ ላይ ያተኮረውና ሰሃን በመባል የሚጠራው ተቋም መስራችና አማካሪ የሆኑት ማት ብራንደን እነዚህ ጉዳዮች ለሁለቱ ሀገራት ቀና የሆኑ ስልታዊ ፍላጎቶች ናቸው። ነገር ግን ጉዳዩን ለፖለቲካ ፍጆታ ለማዋል ሲባል በሁለቱ ወገኖች በኩል አላስፈላጊና ሰው ሰራሽ በሆነ መልኩ አለመግባባቶቹ ተካረዋል ይላሉ። በሞቃዲሾ ዶይቼ ቬለ ዘጋቢ የሆነው መሐመድ አድዋ በበኩሉ የሁለቱ ሀገራት ውዝግብ የመጠለያ ጣቢያውና የባህር ይገባኛል ውዝግብ ብቻ አይደለም። መሐመድ እንደሚለው ናይሮቢ በጁባላንድና በሶማሌላንድ አስተዳደሮች ላይ የወሰደችው እርምጃ በታላቋ ሶማሊያ አንድነት እንዲሁም በፖለቲካዊና በግዛት ነጻነቷ ላይ ስድብና ትልቅ ስጋት ነው ብላ ሞቃዲሾ ታምናለች። ስለዚህ ሁለቱ ሀገሮች ውጥረቱን ለማርገብ በዚህ ጉዳይ ላይ ትኩረት ሰጥተው መስራት አለባቸው ይላል። ብሬደን በበኩላቸው የባህር ውዝግብም ቢሆን የዜሮ ድምር ስሌት መሆን የለበትም ባይናቸው። ዓለም አቀፉ ፍርድ ቤት በየትኛው መንገድ ቢወስን አንዳንድ የነዳጅ ክምችቶች ከባህር ጠረፍ ተሻግረው የሀብት መጋራት ስምምነቶችን የሚጠይቁ ሊሆኑ ይችላሉ። ያ በመሆኑ ሁለቱም ወገኖች ችግሮቻቸው ላይ መወያየት ወሳኝ ነው ይላሉ። የሞቃዲሾ ከተማ ነዋሪ የሆኑት ማሩፍ ሀጅም ሁለቱ ሀገሮች ልዩነታቸውን በውይይት እንዲፈቱ ያሳስባሉ። Kenya Somalia tip harming from the maritime dispute between the two countries. የኬንያና የሶማሊያ የግዛት ይገባኛል ውዝግብ ከተካረረ ጊዜ ጀምሮ በሁለቱ ጎረቤት ሀገሮች መካከል ያለው ግንኙነት እየሻከረ በመሄዱ ሁለቱም አምባሳደሮቻቸውን ወደ የሀገራቸው ጠርተዋል። ጉዳዩ አሁንም ድረስ አልሰከነም። በኬንያና በሶማሊያ መካከል እየተባባሰ የመጣውን አለመግባባት ለመፍታትና የነበረውን መተማመን ለመመለስ በጠረጴዛ ዙሪያ መደራደርና ልዩነቶቻቸውን መፍታት አለባቸው። Both should sit at the table of negotiation and resolve the difference through compromises. የጸጥታ ጥናት ተቋም አማካሪው ማት ብሬደን ፎርማጆ በስልጣን እስካሉ ድረስ የሁለቱ ሀገራት ዲፕሎማሲያዊ ችግር ይፈታል ብለው አያምኑም። ሆኖም በሞቃዲሾ ተግባራዊ ሆነ ዲፕሎማሲያዊ አካሄድን የሚከተል አዲስ አስተዳደር ከመጣ ጉዳዩ በአዲሱ አመራር ላይ የሚመረኮዝ ይሆናል ያሉት። ሆኖም እንደ ኢትዮጵያ፣ ጅቡቲና ኤርትራ ካሉ ጎረቤት ሀገሮች ጋር ያለው ግንኙነትም በተወሰነ ደረጃም ቢሆን በሶማሊያ የውጭ ፖሊሲ ላይ ተጽዕኖ ማሳደሩ እንደማይቀርም አመልክተዋል። 1960 ዓመተ ምህረት ነፃነቷን ያገኘችው ምዕራብ አፍሪካዊቱ ሀገር ካሜሩን አብዛኛው ህዝቧ የፈረንሳይኛ ቋንቋ ተናጋሪ ሲሆን ወደ 17 ሚሊዮን የሚጠጉ ህዝቦቿ ደግሞ የእንግሊዝኛ ተናጋሪዎች ናቸው። ያ በመሆኑ በሀገሪቱ ሁለት የሥራ ቋንቋ ጥቅም ላይ የሚውል ሲሆን በእንግሊዝኛውና በፈረንሳይኛ ተናጋሪው መካከልም የተለያየ የትምህርትና የህግ ስርዓት ያላት ሀገር ነች። ይሁን እንጂ በሀገሪቱ አናሳ ቁጥር ያላቸው የእንግሊዝኛ ቋንቋ ተናጋሪ ካሜሩናውያን ጭቆናና እኩል ተጠቃሚ ያለመሆን በደል ለማዕከላዊ መንግስቱ እየደረሰብን ነው በሚል በተደጋጋሚ ሲቃወሙ ቆይተዋል። በ2016 ዓመተ ምህረትም ባማንዳ በተባለው ከተማ መምህራንና የህግ ጠበቆች በሀገሪቱ ምዕራባዊ ክፍል የሚኖሩ አናሳ የእንግሊዝኛ ቋንቋ ተናጋሪዎች የህግና የትምህርት ስርዓቶቻቸው ወደ ፈረንሳይኛ ተናጋሪው ስርዓት ለማዋሃድ መንግስት ጥረት እያደረገ ነው በሚል ጎዳና ላይ በመውጣት ተቃውሟቸውን ገልጸዋል። ይህንን ሰላማዊ ተቃውሞ መንግስት በኃይል ለመበተን በመሞከሩም በወቅቱ በጸጥታ ኃይሎች ሰዎች ተገድለዋል። ይህንን ጥቃት ተከትሎም የእንግሊዝኛ ቋንቋ ተናጋሪ ካሜሩናውያንን ከቀረው የሀገሪቱ ክፍል ለመገንጠል የሚታገል የታጠቀ አማጺ ቡድን ሊመሰረት ችሏል። በዚህ የተነሳ ከመስከረም 2017 ዓ.ም ወዲህ አካባቢው በጦርነት እየታመሰ ይገኛል።
5 ዓመታትን ባስቆጠረው በዚህ የእርስ በርስ ጦርነት ታዲያ በሺህ የሚቆጠሩ ሰዎችን ለሞት በሚሊዮን የሚቆጠሩ ሰዎችን ደግሞ ቤት ንብረታቸውን ለቀው እንዲሰደዱ አድርጓል። በሀገሪቱ ውስጥ ለቀጠለው ቀውስ መፍትሄ እንዲመጣ በመንግስት ላይ ጫና ለመፍጠር የሀገሪቱ ሴቶች ከሰሞኑ ለተቃውሞ አደባባይ ወጥተዋል። ይሁንና ሰላማዊ ሰልፉ የተፈለገው ምላሽ ሊያመጣ ባለመቻሉ ሴቶቹ አዲስ የተቃውሞ መንገድን መርጠዋል። በመሆኑም ከጎዳና ላይ ሰልፈኞቹ መካከል በሺህ የሚቆጠሩት የረሃብ አድማ በማድረግ ላይ መሆናቸውንም ተሳታፊዎቹ ገልጸዋል። I have not eaten for 7 days. ለ7 ቀን ምግብ አልበላሁም። በጣም ተዳክሜያለሁ። በረሃብ ተጎድቻለሁ። አሁን በመናገርበት ጊዜ እንኳን ከፍተኛ ራስ ምታት እየተሰማኝ ነው። As I'm speaking, I'm having severe headache. የአድማው አስተባባሪ ባየ ፍሪዳ እንደሚሉት ተቃውሞ የሀገሪቱን 2 የእንግሊዝኛ ተናጋሪ ክልሎችን ለሚያናውጠው ቀውስ ዓለም አቀፍ ትኩረት እንዲያገኝ ለመጠየቅ ነው። አስተባባሪው እንደሚሉት ከመንግስት ኃይሎችም ሆነ ከተገንጣይ ተዋጊዎች የሚደርሰውን ጥቃት በመፍራት የረሃብ አድማ አድራጊዎቹ ማንነት ይፋ አይደረግም። ችግሩ ተገቢውን ትኩረትና መፍትሄ እስኪያገኝ ድረስም ተቃውሞ እንደሚቀጥል ይገልጻሉ። We are not backing out now. We are not backing down. አሁን ወደ ኋላ እንመለስም። ወደ ኋላም ሳንል የረሃብ አድማውን እንቀጥላለን እና ሌሎች እህቶችም እኛን እንዲቀላቀሉ ጥሪ እናቀርባለን። የግል ቁርጠኝነት ነው። ማንንም አናስገድድም። It's a personal commitment. We are not forcing anyone. በግጭቱ ሳቢያ ከሚደርሰው ግድያና አፈና በተጨማሪ በሴቶች ላይ የሚደርሰው ጾታዊ ጥቃትን ተቃውሞውን እንዲቀጥሉ ያደረጋቸው ሌላው ምክንያት ነው። ሪቻፕ ካሜሩን የተባለው መንግስታዊ ያልሆነ ድርጅት ዋና ስራ አስፈጻሚ የሆኑት ኦማን ኢስተር እንደሚሉት ይህ ግጭት የወሲብ ጥቃቶች እንዲባባስ አድርጓል። እንደተባበሩት መንግስታት ድርጅት ግጭቱ በተቀሰቀሰበት አካባቢ ባለፈው ዓመት ብቻ ከ4000 በላይ የሚሆኑ ወሲባዊና ጾታን መሰረት ያደረጉ ጥቃቶች የተመዘገቡ ሲሆን በዚህ ዓመት የመጀመሪያ ሩብ ዓመት ብቻም ወደ 500 የሚጠጉ ያስገድዱ መድፈር ክሶች ተመዝግበዋል። በጥቃቱም የመንግስት ወታደሮችና አማጽያኑ እየተወቀሱ ነው። የተቃውሞ አስተባባሪ እንደሚሉት የመንግስት ወታደሮችና አማጽያን መካከል በሚደረገው ውጊያ ሴቶች የበለጠ ተጎጂዎች ናቸው። As women, we are the ones who feel the pain of losing children. ሴቶች እንደመሆናችን መጠን ልጆችን የማጣት ህመም የሚሰማው እኛን ነው። በዚህ ቀውስ ምክንያት ልጆችን አጥቻለሁ። የወንድሜን ልጆችም አጣው። የወሊድ ህመምና ስቃይ የሚሰማን እኛ ነን። ልጆችን ያለ ወላጅ የማሳደግ ህመም የሚሰማን እኛን ነው። ለዚህም ነው ይህንን የረሃብ አድማ ለመቀጠል ጽኑ አቋም የያዝ ነው። We feel the pain. That's why we are taking this firm commitment. በካሜሩን 2 የእንግሊዝኛ ተናጋሪ ክልሎች የሚደረገው ውጊያ አሳሳቢ ደረጃ ላይ የደረሰ ሲሆን የሀገሪቱ ፕሬዝዳንት ፖል ቢያ በበኩላቸው በአካባቢው ሰላም እንዲሰፍን መገዳደላችንን አቁመን ወደ ንግግር መምጣት አለብን ሲሉ ከአማጽያኑ ጋር ውይይት ለመጀመር ፈቃደኝነታቸውን ገልጸዋል። የባይደን አስተዳደርም በካሜሩን የተፈጠረው ቀውስ ትኩረት የሚያሻው መሆኑን በውጭ ጉዳይ ሚኒስትር አንቶኒ ብሊንከን በኩል አመልክቷል። የዛሬው የትኩረት በአፍሪካ ዝግጅት የተከታተላችሁትን ይመስል ነበር። ፀሐይ ጫኔ ነኝ። መልካም ጊዜ። ፀሐይ ጫኔ እናመሰግናለሁ። አድማጮቻችን ስርጭታችን አሁንም እንደቀጠለ ነው ያለው። አሁን ደግሞ የሙዚቃ ፋታ የምንወስድበት ሰዓት ላይ ደርሰናል። ይሁኔ በላይ ናፍቀሽኛል ያለ የሚያዜመውን ዜማ ነው በተከታይነት ዝግጅታችን እንደተለመደው የጀርመን ጋዜጦች ስለ አፍሪካ ትኩረት የሳቡ ጉዳዮችን ምን ጻፉ የሚለውን እንዳልካቸው ፈቃደ ተከታትሎ ተከታዩን መሰናዶ አዘጋጅቷል። ጋዜጦች አምድ ጤና ይስጥልን አድማጮቻችን። የጀርመኑ ኖየ ዘርቸር ጋዜጣ ባለፈው ማክሰኞ ባወጣው ዘለግ ያለ ዘገባው በኢትዮጵያ 6ኛው ሀገር አቀፍ ምርጫ ለሁለተኛ ጊዜ መራዘሙ የሚኖረውን አንድምታና በሀገሪቱ በተለይም በትግራይ ያለውን ቀውስ በተመለከተ በስፋት ዳስሷል። ዘገባው በኮሮና ወረርሽኝ ምክንያት ባለፈው ዓመት ነሐሴ ወር ላይ ይካሄዳል ተብሎ ከነበረው ከመጀመሪያው የምርጫ መራዘም በኋላ በትግራይ የተቀሰቀሰው ግጭት በሀገሪቱ ከፍተኛ ቀውስ ማስከተሉን ገልጾ ከሎጂስቲክ ስራዎች መጓተት ጋር በተያያዘ
በተያያዘ ያጋጠሙ ተግዳሮቶች በድጋሚ የድምጽ መስጫው ቀን ለሳምንታት መራዘም ምክንያቶች መሆናቸውን አብራርተዋል። የጀርመኑ ኖዌ ዘርቸር ጋዜጣ ጠቅላይ ሚኒስትር አብይ አህመድ በሀገሪቱ የነበራቸው መልካም የለውጥ ጅማሮ ራዕይ ቀስ በቀስ ወደ አምባገነናዊነት እየተቀየረ የመጣ ይመስላል ሲልም ገልጿል። ለዚህም አንዱ ማሳያ የሚሆነው በኦሮሚያ ክልል የሚንቀሳቀሱ ሁለት ተፎካካሪ ፓርቲዎች ከመጪው ምርጫ ራሳቸውን ማግለላቸውና የአንዳንዶቹ ፓርቲዎች አመራሮች ለእስር መዳረጋቸው ነው ብሏል ጋዜጣው። በአክሱምና በተለያዩ አካባቢዎች ለተፈጸሙ የሰላማዊ ዜጎች ግድያ የሚወነጀሉትና የጦር ቀጠና በሆነችው ትግራይ በድንበር ኬላዎችና በጤና ተቋማት አካባቢ ጭምር ይንቀሳቀሳሉ የሚባሉት የኤርትራ ሰራዊት አባላት አካባቢውን ለቀው እንዲወጡ፣ በተጨማሪም በትግራይ ተፈጽሟል የተባለው የመብት ጥሰት እንዲጣራ የዓለም አቀፍ መንግስታት ግፊት መጠናከሩንም የኖዌ ዘርቸር ዘገባ ጨምሮ ገልጿል። በግጭቱ ተሳታፊ የሆኑ ታጣቂ ኃይላት ያልተገደበ የሰብአዊ እርዳታ አቅርቦት በማበርከቱ ሂደት ላይ እንቅፋት መፍጠራቸውን አብራርቷል። በርካታ አንባቢያን ያሏቸው የጀርመኖቹ ቬልት ወይም ዓለማችን፣ ዴር ሽፒግል፣ ሱዶች ሳይቱንግ፣ ፍራንክፉርተር ሩንድሻውና ሌሎችም የጀርመን መገናኛ ዘዴዎች ፈረንሳይ ለአፍሪካ ሀገራትና ለሱዳን የሽግግር መንግስት ዓለም አቀፍ ድጋፍ ለማድረግ ባዘጋጀችው ጉባኤ የፈረንሳይ መንግስት የሱዳንን የሽግግር መንግስት ለመደገፍና የሀገሪቱ የደቀቀ ምጣኔ ሀብት እንዲያንሰራራ ለማድረግ $5 ቢሊዮን ዕዳ መሰረዙን የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ማስታወቃቸውን በስፋት ዘግበዋል። በተጨማሪም ፈረንሳይ ሱዳን ለዓለም አቀፉ የገንዘብ ተቋም ዕዳዋን እንድትከፍል $1.5 ቢሊዮን ብድር ለመስጠት ቃል ገብታለች። ዴር ሽፒግል፣ ቬልት፣ ባዲሽ ኖይስት ናህርሽተን፣ ታገስ ሳይቱንግ፣ ኖይስ ዶችላንድ እና ሌሎችም በርካታ የጀርመን መገናኛ ዘዴዎች በዚሁ በአፍሪካ ፈረንሳይ ስብሰባ ብድር መክፈል ከተሰናቸው 40 ያህል የአፍሪካ ሀገራት መካከል ለኢትዮጵያ፣ ዛምቢያና ቻድ የመክፈያ ጊዜያቸው እንዲራዘምላቸው የብድር እፎይታ ሐሳብ መቅረቡን እንዲሁም የአህጉሩን ምጣኔ ሀብት መልሶ ለማንሰራራት ተጨማሪ $100 ቢሊዮን ለማፈላለግ ከስምምነት መደረሱን ጨምረው ዘግበዋል። በስብሰባው ላይ ተካፋይ ከነበሩትና ንግግር ካሰሙት ርዕሳነ ብሔሮች መካከል የወቅቱ የአፍሪካ ህብረት ሊቀመንበርና የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ሀገራቸው ከፈረንሳይ ጋር በንግድና በጤናው ዘርፍ የጀመረችውን ትብብር አጠናክራ እንደምትቀጥል የገለጹ ሲሆን የበለጸጉ ሀገራት መንግስታት የኮቪድ መከላከያ ክትባትን በማደግ ላይ ለሚገኙ ሀገራት በፍጥነት የሚዳረስበትን ስልት እንዲቀይሱ ጠይቀዋል። ፕሬዝዳንት ማክሮን በበኩላቸው በአፍሪካ የኮቪድ ወረርሽኝን ለመከላከል የፋይናንስ ድጋፍን ማጠናከርና የአፍሪካ ሀገራት የኮቪድ መከላከያ ክትባትን በአህጉሪቱ እንዲያመርቱ ለማስቻል የአእምሯዊ ፈጠራ የባለቤትነት መብትን በጊዜያዊነት ማላላት በሚቻልበት ስልት ላይ ጉባኤው እንደሚያተኩር ገልጸዋል። በዓለም አቀፉ የጤና ድርጅት ኮቫክስ መርሃ ግብር አማካኝነት 20 በመቶ ለሚሆነው የአፍሪካ ማህበረሰብ የኮቪድ ክትባትን ለማዳረስ የተወጠነውን እቅድ ወደ 40 በመቶ ከፍ የማድረግ ዓላማ እንዳለውም ነው የተብራራው። የአፍሪካ ህብረት ኃላፊዎች እንደ ደቡብ አፍሪካ፣ ሩዋንዳና ሴኔጋል ያሉ ሀገራት ለአህጉሪቱ የኮቪድ መከላከያ ክትባቶችን ሊያመርቱ ይችላሉ የሚል ተስፋን አሳድረዋል። በሌላ በኩል የደቡብ አፍሪካው ፕሬዝዳንት ራማፎሳ በእስራኤልና ፍልስጤም መካከል የተከሰተውን ግጭት አስመልክተው በሰጡት አስተያየት በጋዛ ሰርጥ ያለው ቀውስና እስራኤል በፍልስጤማውያን ላይ የምትፈጽመው ጥቃት በአፓርታይድ ዘመን በደቡብ አፍሪካ ሰፍኖ የቆየውን አስከፊ ሰቆቃ እንደሚያስታውሳቸው ተናግረዋል። ራማፎሳ ደቡብ አፍሪካ ከፍልስጤማውያን ጋር ትቆማለች ያሉ ሲሆን ያም ቢሆን እስራኤልም ሆነች ፍልስጤም ልክ እንደ ጎርጎራዊ አቆጣጠር በ1990ዎቹ ዓመተ ምህረት በደቡብ አፍሪካ ግጭትን ለማስወገድ የእውነት አፈላላጊና እርቀ ሰላም ኮሚሽን እንዳደረገው ጥረት ሁሉ ሁለቱ ሀገራትም ለሰላም ድርድር ትኩረት ሊሰጡ ይገባል ሲሉ ማሳሰባቸውን ፍራንስ 24ን በዋቢነት ጠቅሰው በዘገባቸው አመልክተዋል። ይህ በእንዲህ እንዳለ ከቀድሞ የሩዋንዳው ፕሬዝዳንት ሀቢያሪማና ግድያ በኋላ በተቀሰቀሰው የሩዋንዳው የዘር እልቂት የመንግስቱ ደጋፊ ነበረች ተብላ ስትወቀስ የቆየችው ፈረንሳይ እንደ ጎርጎራዊ አቆጣጠር በ1994 በተፈጸመው የዘር ጭፍጨፋ ከ800 ሺህ በላይ ቱትሲዎችና ለዘብተኛ ሁቶች ያለቁበትን ወንጀል አስመልክቶ ፈረንሳይ ከእልቂቱ በፊት ሲደረጉ የነበሩ ዝግጅቶችን አይታ እንዳላየ ከማለፍ ጀምሮ እልቂቱን ለማስቆም ጥረት ባለማድረጓ እጅግ ከፍተኛ ተጠያቂነት አለባት የሚል የሕግና የታሪክ ምሁራን ሰነድ ከቀረበ በኋላ ሻክሮ የቆየውን የሁለቱን ሀገራት ግንኙነት ዳግም ለማደስ በያዝነው ወር ማብቂያ ፕሬዝዳንት ማክሮን ወደ ሩዋንዳ እንደሚያቀኑ አስታውቀዋል።
ጀርመን እንደ ጎርጎራዊ አቆጣጠር ከ1904 እስከ 1908 ዓ.ም በቀድሞ ቅኝ ግዛቷ ናሚቢያ ለፈጸመችው በመቶ ሺህ የሚቆጠሩ የሄሬሩና የናማ ጎሳ አባላት እልቂት ወንጀል ካሳ ለመክፈልና በይፋ ይቅርታ ለመጠየቅ ስምምነት ላይ መድረሷን የጀርመኑ የህዝብ መገናኛ የዜና አገልግሎት ዶችላንድ ፉንክ በሰሞኑ ዘገባው ገልጿል። በሁለቱ ሀገራት ስምምነት መሰረት ከጭፍጨፋው የተረፉ የተጎጂ ቤተሰቦችን ተጠቃሚ የሚያደርጉ ማህበራዊ ፕሮጀክቶችን ለማስፋፋት የሚረዳ የገንዘብ ካሳ የጀርመን መንግስት ይሰጣል ተብሎ ይጠበቃል። ከዚህ ሌላ የጀርመኑ ፕሬዝዳንት ፍራንክ ቫልተር ሽታይንማየር በናሚቢያ ፓርላማ ተገኝተው ለተፈጸመው በደል በይፋ ይቅርታ እንደሚጠይቁ ታውቋል። በናሚቢያው የዘር ማጥፋት ጥቃት ጉዳት የደረሰባቸው የሄሬሩና የናማ ጎሳ ተወካዮች እንደ ጎርጎራዊ አቆጣጠር በ2017 ዓ.ም በጀርመን ወታደሮች ለተፈጸመባቸው የዘር እልቂት በደል ካሳ እንዲከፈላቸው በአሜሪካ ኒውዮርክ ክስ መመስረታቸው የሚታወስ ነው። ዓለም አቀፉ የጤና ድርጅት ጊዜ ያለፈባቸውን የኮቪድ መከላከያ የክትባት መድኃኒቶች ሀገራት ሊያስወግዱ እንደሚገባ የሚያስገነዝብ አዲስ መመሪያ አስተላልፈዋል። ይህ መመሪያ ባለፈው ወር የአፍሪካ የበሽታዎች መከላከያና መቆጣጠሪያ ማዕከል ዋና ዳይሬክተር ዶክተር ጆን ኬንጋንሶንግ መድኃኒቶቹ ደህንነታቸው የተጠበቀ መሆኑን በመግለጽ ሀገራት እስከ መጪው ሐምሌ 6 ጊዜ ያለፈባቸው የክትባት መድኃኒቶችን እንዲጠቀሙ ያስተላለፉትን ማሳሰቢያ የሚቃረን ነው ተብሏል። የዓለም የጤና ድርጅት በዚህ አይነቱ ምክረ ሀሳብ ማዘኑን ገልጾ ጊዜ ያለፈባቸው መድኃኒቶች ደህንነታቸው የተጠበቀ መሆን አለመሆኑን ለማወቅ በቂ መረጃ እንደሌለው ጨምሮ ይፋ አድርጓል። በዓለም ግዙፉ የመድኃኒት ማምረቻ ተቋም የህንዱ ስረም በበኩሉ የኦክስፎርድ ምርት የሆነው አስትራዜኒካ የኮቪድ መከላከያ የክትባት መድኃኒት የመጠቀሚያ ጊዜ ማለፊያ ቀኑ ከተጠቀሰበት ዕለት እስከ 9 ወራት ሊያገለግል እንደሚችል ገልጿል። ዘገባዎቹ የኮቪድ መከላከያ ክትባቶች በቅርቡ ጥቅም ላይ መዋላቸውን ተከትሎ እርስ በርሳቸው የሚጋጩ የተለያዩ ምክር ሀሳቦች እየተስተዋሉ መሆናቸውንም ጠቁመዋል። ይህ በእንዲህ እንዳለ ከ330 ሺህ ለሚልቁ ዜጎቿ ክትባት የሰጠችው ማላዊ ከ20 ሺህ የሚበልጥ ጊዜው ያለፈበትን የአስትራዜኒካ የኮቪድ መከላከያ መድኃኒቶችን ባለፈው ረቡዕ ማቃጠሏን አስታውቃለች። ኤፍኤፍሃ ሚትል ዶችላንድ እና ሌሎችም የጀርመን መገናኛ ዘዴዎች በተመሳሳይ ደቡብ ሱዳን 59 ሺህ መድኃኒቶችን ስታስወግድ ጋና፣ ሴራሊዮን፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ደቡብ አፍሪካ እና ሌሎችም የአፍሪካ ሀገራት የመጠቀሚያ ጊዜያቸው ሊያበቃ የተቃረበና ጊዜ ያለፈባቸው መድኃኒቶችን እንደማይጠቀሙ ማስታወቃቸውን ገልጸዋል። አድማጮቻችን፣ ዝግጅታችን በዚሁ አበቃ። የፕሮግራሙ አዘጋጅ እንዳልካቸው ፈቃደ ከፍራንክፈርት በዚሁ ሰናበታችኋለሁ። ደህና ሁኑ። እንዳልካቸው ፈቃደን አመሰግናለሁ። አድማጮች፣ የማጠቃለያ ዜና ላሰማችሁም። በትግራይ ክልል አክሱም ከተማ ለደረሰ የ110 ንጹሃን ዜጎች ሞት ኢትዮጵያ የኤርትራ ወታደሮችን ተጠያቂ ያደረገች። ከዚህም ባሻገር በ53 የኢትዮጵያ ወታደሮች ላይ በንጹሃን ዜጎች ግድያ፣ በአስገድዶ መድፈርና የወሲብ ጥቃት ክስ መመስረቱን የኢፌዴሪ ጠቅላይ አቃቤ ሕግ ባወጣው መግለጫ አስታውቋል። ግሎባል ፓርትነርሺፕ ፎር ኢትዮጵያ የተሰኘ ዓለም አቀፍ የቴሌኮም ጥምረት በኢትዮጵያ የቴሌኮም ዘርፍ ፍቃድ ያገኘ የመጀመሪያው የውጭ ኩባንያ ሆነ። ኩባንያው ፍቃዱን ያገኘው የሚኒስትሮች ምክር ቤት ዛሬ በሙሉ ድምፅ ካጸደቀ በኋላ ነው። የሶማሊያ ከፍተኛ ባለስልጣናት በሀገሪቱ ሳይካሄድ የቀረበውን ምርጫ ለማከናወን ከተቃዋሚዎች ጋር ዛሬ ድርድር ጀመሩ። የናይጄሪያ ዋና የጦር አዛዥን ጨምሮ በርካታ ከፍተኛ ወታደራዊ መኮንኖች በአውሮፕላን አደጋ ህይወታቸው አለፈ። ማጠቃለያ ዜና በዚሁ አበቃ።